እንደዛ ሲያደርገው ኦኬ ምናምን አለ። ከዛ ስማይል ማሳየት ጀመረ። ከዛ ሪያክሽኖችንም ማሳየት ሲጀምር በጣም ደስ አለኝ። ሐኪሞቹም ነገርኳቸው፣ እነሱም አዩ ምናምን ደስ አላቸው። ከዛ አይኑም እንደሚሰራ እንደሚያይ በዛ ማወቅ ጀመረ። ምክንያቱም ሰው ሲራመድ ማየት ጀመረ። ሰው ወደ አለፍ ሲልም አይኑን ማንቀሳቀስ ጀመረ። ከዛ እንደሚያይ ምናምን አረጋገጥም። ከዛ ደስ አለን። ከዛ ደስ ብሎን ምናምን በቃ አሁን ደህና ስለሆነ ቴራፒ ምናምን እየተሰጠው ወደ ኖርማል ክፍል ይሄዳል አሉን። ከዛ ኦኬ ምናምን ብለን ኖርማል ክፍል ሄደ። ከዛ በሁለተኛው ቀን ኢንፌክሽን አጋጥመውና የበለጠ በቃ እንትናለ ወደኋላ ተመለሰ። ያሳየው ይሄ ፕሮግረስ እንዳለ ወደኋላ ተመለሰ። የምን ኢንፌክሽን? ይሄ ሰርጀሪ የተሰራበት ቦታ እና ደግሞ አይምሮን ጭንቅላቱን ነበራ ሰርጀሪ የተደረገው። ያ ሁለት ቦታ። ከዛ በኋላ ያ ነገር ከገጠመ በኋላ የተለያየ በሽታ መጣበት። ይሄ ኢንፌክሽኑ የሳምባም ኢንፌክሽን በማሽኑ ምክንያት እና ደግሞ ሰዎች እንትናቸው አይምሯቸው ሲጎዳ እንደዚህ ስትሮክ፣ ብሬን ብሊድ ሲያጋጥማቸው በራስ መዋጥ ምናምን አይችሉም። ይሄ በቃ መተንፈስም ያስቸግራቸዋል እና በዛ ምክንያት አንገት ላይ የሚደረግ ቀዳዳ አለ፣ እንዲተነፍሱ የሚደረግላቸዋል። አላቅም ካወቃችሁት። እኔም ለመጀመሪያ ጊዜ በባላ ላይ ነው ያወቅኩት እና እኮ እንደዚህ እዚህ ጋር ይቅርታ፣ እዚህ ጋር ይበሳልና ይበሳል። ከዛ ምግብ በመርፌ ይደረጋል። ኖ ለምግብ አይደለም፣ ለመተንፈሻ ነው። ቱቦ ይደረጋል። ለመተንፈሻ ነው። ኦኬ። በራሳቸው መዋጥ ስለማይችሉ ስትይኝ እንትን መሰለኝ። ያ መዋጥም ስለማይችሉ ምግብም በዚህ የሚደረግላቸው አሉ አይደል? ያ ምግብ የሚሰጠው በፊት በአፍንጫው ነበር። ከዛ በቃ በሆዱ አደረጉለት። በሆዱ ላይ ስለዚህ አንድ ቀዳዳ እዚህ ጋር መተንፈሻ፣ አንድ ቀዳዳ ደግሞ ሆዱ ላይ ለምግብ። ያ ኦኬ። ከዛ እንደዛ አድርገውለት እንትኑ ይሄ ኢንፌክሽን ተያዘ። ሳምባውን በጣም ተጎዳ፣ ታመመ፣ በጣም የመጨረሻ ታመመ። ድጋሚ አይሲዩ ውስጥ ገባ። በዚህ በማሽን በመተንፈሻ ምናምን በተለያየ ምክንያት እና አይሲዩ ውስጥ ገባ። ከዛ የመጨረሻ ታመመ። በቃ እንደገና የልብ ምቱ ይጨምራል። በጣም ብዙ ለሁለት ወር ምናምን ያህል ሲመላለስ ነው። በቃ ኖርማል ክፍል አይሲዩ፣ ኖርማል ክፍል አይሲዩ ምናምን ደዛ ነበር። ከዛ በቃ ከእነሱም እኛ ምንም ልናደርግ አንችልም። በቃ ምንም ተስፋው ምን እንደሆነም አናውቅም ምናምን ብለው ነገሩን። ማለት በዚህ ሁሉ መሀል መንቀሳቀስ አይችልም። እጁንም ጣቱንም አያንቀሳቀስም ነበር እና ከዛ በመሀል ከተሻለው ሲሻለው ደግሞ ወደ ሪሃብ ታውቂያለሽ አይደል? ወደ ያ እዛም ሄድ ነበረበት ከሆስፒታሉን ሲጨርስ ማለት ነው። ሆስፒታል ተጋ ወደ ሪሃብ ሄደ። እዛም ደግሞ በጣም ታመመ እና ድጋሚ በአምቡላንስ ተመለሰ ወደ ሆስፒታሉ። እንደዛ ለ5 ጊዜ እንደዛ ተፈጠረ። ይሄዳል ይመጣል፣ ይሄዳል ይመጣል። ከዛም እንደዚህ በመሀል ያ ሲፈጠር ከዛ ያው እኔም እየሰራው ግን ኤቭሪዴይ ሄዳለሁ ሆስፒታል ማለት ነው። ከዛ ግን እያየው ለመጀመሪያ ምንም ነገር ሲፈጠር እኔ አብሬው ብዙ ስለማሳለፍ ማውቀው እኔ ነኝ እና ለሐኪሞቹ የምነግራቸው እኔ ነኝ። ምክንያቱም ማንም ሊረዳውና እንትን ሊለው አልቻለም። ከዛ እንዴት መግባባት እንዳለበት አስተማርኩት። በእጁ ብጣቱን ይሄ አውራ ጣቱን ወደ ላይ ያዝ፣ ከዛ ወደ ታች ሲያደርግ ነው እንደዛ ህመም አለበት ያ ምናምን እንደዛ አይነት ነገሮችን ከዛ ከነሱ ጋር እንደዛ መግባባት ጀመረ። ምክንያቱም ማውራት ስለማይችል ሌላውን ማንቀሳቀስ ስለማይችል ከዛ ጣቶቹ ማንቀሳቀስም ጀመረ። ትንሽ እዛ ሆስፒታል ውስጥ ሆኖ ቴራፒ ይሰጠዋል። ትንሽ ማለት ነው ለ30 ደቂቃ በቀን። ከዛ ያንን ነገር እያሳየሁት ምናምን ከዛ እኔም እየሰራው አንዳንዴ በጣም እየሰራው በመሀል አንድ ቀን በጣም ደስ ብሎን ወደ ሪሃብ ደህና ሆነ ብለን ሪሃብ ሄደ። ሶሪ የለውም እናቴ፣ አይዞሽ በእናትሽ። ከዛ
የዛን ቀን ትዝ ይለናል። ደህና ሆኖ ለአምስተኛ ጊዜ ማለት ነው ሪሃብ ሄደ። ከዛ በቃ ከዚህ በኋላ አይመለስም ብለው ሐኪሞቹ እዛ በጣም በቃ እታወቃለሁ ሁሌ ስለምን ሐኪሞቹ ዶክተሮቹም ቃለ እሱን ኬስ ምናምን እሱም ራሱ በቃ ደስ ብሎ ቦታ ሪሃብ በጣም ብዙ መጠበቅ አለብን። ብዙ ፕሮሰስ አለው እና በቃ ከዚህ በኋላ አይመለስም ሄደ። በጣም ደስ ብሎን ከዛ ሪሃብም እኛም ሄድን፣ እናቱም ሁላችንም ደስ ብሎን ከዛ ሐኪሞቹንም እዛ ያሉት ነገር ናቸው። ከዛ ለመጨረሻ ጊዜ ለዚህ ለአምስተኛው ጊዜ ሲሄድ ማለት ነው የሪሃብ ሐኪሞቹ ራሱ ተገረሙ። ምክንያቱም በዛ ሰዓት ያለው እንትን ፕሮግረስ ነበረው፣ እጁን ማንቀሳቀስ ጀመረ። የዛኔ ደግሞ እና ደግሞ መግባባትም ጀመረ። እንደዚህ በትንሽ የስ ነው ማለት ናይን በጀርመንኛ እና መግባባት ጀመረ። ዛኔ እነሱም ደስ አላቸው። በቃ አሁን አሪፍ ነው የሚመስለን፣ በጣም አሪፍ ላይ ነው፣ ምክንያት ይሰራል፣ ከዚህ በኋላ ተስፋ አለው ለምን አሉን። ከዛ እነሱም ደስ ብሎን በቃ ብለን ቆይተን ከሱ ጋር አምሽተን ወደ ቤት ሄድን። ከዛ በሁለተኛው ቀን ስራ ሄድኩኝ። ስራ በመሀል እየሰራው ያለ ትዝ ይለኛል በኢትዮጵያ 6 ሰዓት ማለት ነው ከሰዓት እና ተደወለልኝ ስልክ ከሪሃብ ባለቤትሽ በጣም ስለታመመ ልከነዋል፣ በአምቡላንስ ወደ ሆስፒታል ልከነዋል። በተንፈስ ስለከበደው እንትን ሳምባውን እንደገና ኢንፌክሽን አጋጥመው ከዛ ዛኔ በጣም ከአቅሜ በላይ ሆነ። ጭንቅላቴ ሊፈነዳ ደረሰ። ከዛ አልቻልኩም፣ አለቀስኩኝ እዛው እየሰራው። ከዛ ሄድኩኝና ላለቃይ ወደ ቤት መሄድ ፈልጋለሁ አልኳት። ከዛ አየችኝና ባለቤትሽ ሞተ እንደ አለችኝ። ከዛ በጣም አናደደችኝና በጣም ይሄ ጥያቄዋ ራሱ አስለቀሰኝና እዛው ማልቀስ ጀመርኩኝ። ከዛ አይደለም አሞት ነው መሄድ አለብኝ አልኳት። ኦኬ ሂጂ ምናምን። እዛ ሄድኩኝ ወደ ቤት። ከዛ ወደ ሆስፒታል ሄደን እዛ ኢመርጀንሲ ውስጥ ነበር ምናምን። ከዛ ሞታል። በጣም ትኩሳት አለው። መጨረሻ ልቡ በጣም እንትን ይላል፣ ይበታል፣ ከፍተኛ። ከዛ እንደምን መድኃኒት ሰጡት ምናምን፣ የተሻለ እየተስተካከለ መጣ። እንደዚህ በመሀል ብዙ ጊዜ አይሲ ውስጥ ገብቶ ተመለሰ። ብዙ ጊዜ ማለት ነው። እና ከዛ በመጨረሻም ኖርማል ክፍል ገባ። የሆነ ስቴሽን አሪፍ ስቴሽን ነበረ እዛ እና ከዛ እዛ አሪፍ ፕሮግረስ እያደረገ መጣ። ተስተካከለ እንትኑ ኮሚኒኬሽን ስኪሉ ተስተካከለ። ከኛ ጋርም ኮሚኒኬት ማድረግ ጀመረ፣ ማውራት ጀመረ። ግን ሲያወራ በደንብ እና ጥያቄዎችን ስጠይቀው መመለስ ጀመረ። የሚመልሰው ደግሞ ትክክለኛ መልስ ነው። ስለዚህ ጭንቅላቱ በደንብ እንደሚሰራ እንደሚያስታውስ እና መቀለድም ራሱ ብዙ ማውራት ሳይጀምር በትንሹም መቀለድ ጀመረ። እጁ ማንቀሳቀስ ወደ ላይ ከፍ እግሩንም እንደዛው ማንቀሳቀስ ጀመረ። ከዛ ያው እንደዚህ እያልን ስንት ወር ነው አሁን? 8 ወር ማለት ነው ያ ከተፈጠረ። ከዛ አሁን እንትን ማለት ጀመረ፣ ማውራት። አንገቱ ላይ ያለው ነገር ተነሳለት። ከዛ ወደ ሌላ ሪሃብ ስፔሻላይዝድ እሱ እንደዚህ በእሱ ኬዝ ላሉ ተብሎ ሌላ ተፈልጎ ተገኘና እዛም ደግሞ ያንን ለማግኘት በጣም ብዙ ነበር የጠበቅነው። ብዙ አውር ጠይቀን ሁሉ ጊዜ በቀን እየጠየቀን ምናምን በቃ በጣም ጸለየንበት የተገኘ ቦታ ነው እና በመጨረሻም ወደዛ ሄደ። በጣም ደስ አለን። ያ እና እኔም ደግሞ እየተማርኩኝ ነገሮችን ማለት እንትን እያልኩ ሁሉንም ነገር አሁን እንዴት ማድረግ እንዳለብኝ ያወቅኩኝ። ከስራዬም ተባረርኩኝ በዚህ ምክንያት እና ያ አሳዘናኝ። ከስራ ማለት በየጊዜው እያስፈቀድሽ ስለምትቀሪ ነው የተባረርሽ? አንዳንዴ ቀጠሮ ሲኖርብኝ ምናምን እቀራለሁ እንደዚህ ምናምን ብዬና ከዛ ከያቁም እንደ የባለቤትሽ ያለበትን ሁኔታ በጣም ነው እንጂ ያውቁት በጣም ትናቸው ነው። በጣም አብረው የሚሰሩት ምናምን በጣም ነው ያዘሩት። በዚህ እንዴት እንደዚህ ምናምን ብለው ግን ያው ስራ ነው እዚህ ሀገር ለማንም እንትን አይሉልሽም። በቃ ፊት ለፊትሽ ላይ እየሳቁ እያዘኑ ከዛ በኋላ ከኋላ እንትን ይሉሽ
ሰድ ዋናው አንቺ በህይወት ነው። ስራ ቢሄድ ስራ ይመጣል። ዋናው አንቺ እና አሁን እንዴት ነው ባለቤትሽ? አሁን ደህና ነው፣ በጣም ደህና ነው። ማንቀሳቀስ ጀምሯል። እጁን በደንብ ያንቀሳቅሳል፣ በደንብ ያወራል ማለት ያወራል በደንብ አሁን ያስታውሳል ነገሮችን። አንዳንድ ጥያቄ ትሪክ የሚያደርገውን ጥያቄ ስጠይቀው ይመልስልኛል በትክክል ምናምን። ልክ እንደ በፊቱ ፐርሶናሊቲ ምናምን እየመጣ ነው። ወደ በፊት እየተመለሰ ነው። አይ ማለት ወጣ ከሪሃብሌሽን ወይ ቤት ነው? ሪሃብ ነው። ኦኬ ሪሃብ ነው። አንቺ እየሄድሽ በየቀኑ የምትጠይቂው? ያ እና ማለት ያያል፣ ያወራሻል? ያወራል። ስመጣ በጣም ደስ ይለዋል፣ ይስቃል። ተመስገን። እና ምግብ ይበላል። አሁን ይሄ የጉሮሮ ቀዳዳ አልጀመረም። በሆዱ ነው የሚሰጠው ምግብ። ግን ምግብ እስካሁን በሆዱ ነው የሚሰጠው። ያ መተንፈስስ ይሄ በራሱ ይችላል። ሁሉም ነገር ይችላል በራሱ መተንፈስ ይችላል። አንዳንዴ ሻይ እንሰጠዋለን፣ ኮፊ ምናምን ይሰጣል። ከዛም በኋላ አንድ ቀን እንደውም እንደምንድን ቡና መጠጣት ትፈልጋለህ ምናምን ስለው ካፕቺኖ ምን ትፈልጋለህ ስለው ምንም አልፈልግም አለኝ። ምንም ፍላጎት የለክም የምግብ ስለው ነው የለኝም አለ። ለምን ስለው በግሬ እስከምቆም ድረስ ፍላጎት የለኝም፣ ምግብ ማፍላት አልፈልግም አለ። ወደ ቤት እስከምመለስ ድረስ። እሺ ግን ይቅርታና መጸዳጃ ቤት ሄደው ራሱን ችሎ ይጸዳዳል ነው? ገና ነው። ኦኬ ገና ነው። ምግብና መጸዳጃ ገና ነው፣ ግን በራሱ መተንፈስ ጀምሯል። አሁን በራሱ ይተነፍሳል፣ ያወራል። ያው በፊት እኮ ምንም ነገር ማድረግ አይችልም ነበር፣ ማንንም አይልም ነበር። ትልቅ ለውጥ ነው አሁን ያለበት። ተመስገን። ያ በጣም ከመጀመሪያ እዛ አገራቸው ያለው ምንም ተስፋ እንደሌለው ነበር የነገሩን እና በፈጣሪ ተስፋ አይቆረጥም። አንቺም ተስፋ ሳትቆርጭበት አንቺ በጣም መልካም ሰው ስለሆንሽ ጥለሽ ወደ ኢትዮጵያ ሳትመለሺ አስታመሽ፣ አንቺ በጣም መልካም ሚስት ነሽ። በጣም መልካም ሰው ስለሆንሽ እንኳንም እንዳንቺ አይነት ታማኝ መልካም ሰው ሰጠው። ምናልባት ሌላ ሴት ብትሆን ጥላው ትሄድ ነበር ይሆናል። አንቺ ግን ተስፋ አልቆረጥሽበትም። እስከ መጨረሻው ከጎኑ ቆመሽ አስታመቅሽው። ጀግና ነሽ በጣም። ፈጣሪ ደግሞ ተስፋ ለመቁረጥሽን አይቶ በሱ ተነስቶ በእግሩ ይሄዳል። እንደ ድሮ ላይፋችሁ ይመለሳል። ይገንልሽ። ምናልባት ፈጣሪ የሚያመጣው እኮ አንቺ እንድጠነክሪ ሁሉ ነገር እሱ ስለነበረ አሁን ያለሱ ስራ ሄደሽ መምጣት ከዛ አየሁትና ኦኬ ማናገር ከፈለጋቸው አናግሩኝ ምናምን አልኳቸው። ማነው ገስት ቫዮሌሽን ያሰጠኝ? በእናታችሁ ገስት ዋርኒንግ ምን አሳይታችሁ ነው? ምን አሳይቶ ነው? ገስት ላይ ያለ ሰው አደጋ የሆነ ነገር አሳይቷል አለ ገስት ቫዮሌሽን። እና ከዛ እነሱ ደግሞ ሊያናግሩኝ እንደሚፈልጉ ተጠራውኝ እዛ። ንግስቷ ግን እድሜ ልኳን ለምንድን ነው ዋርኒንግ የምታመጣብኝ? ምን ሆና ነው? የሚከለከሉ ነገሮችን ነገርኩሽ። በቀደም መጥተሽ እዚህ በአረንጓዴ ጠርሙስ ጠጥተሽ የመጠጥ ዋርኒንግ አሰጠሽኝ። ምን ጉድ ናት በማየ ሙድ። እሺ እናቴ ይቅርታ፣ ቀጥይ ውዴ። ከዛ ወደ ሪፖርት አደረገ። ከዛ ሪፖርት ሲያደርግ እንዴት እንደሆነ ይዛኔ አልገባኝም። ከሆነ ከነርሷ ጋር ይሁን ከማን ጋር የሆነ ጋር ተመሳጥሮ ነው እናንተን ያደረገው እና ተጠራውኝ። እነሱ ኢንቨስቲጌት እንደሚያደርጉ በሱ ዙሪያ ባለው ጉዳይ ማለት ነው። እዛ ከሶሻል የሆነች ሶሻል ወርከር ነበረች ከነሱ። ከዛ የመጣች ኬሽፕ ይባላል እዚህ ሀገር ኬሽፕ ነው የሚባሉት እነዚህ። እና እነሱ መጣች እና እሷ አንዳንድ ጥያቄዎችን ጠይቀችኝ። እንዴት እንደምጠይቀው ምን እንደማደርግ ስለ ሁሉም ነገር በቃ ስላለው ሁኔታ ማለት ነው፣ ስለ ባሌ ሁኔታ ምናምን። ከዛ ነገርኳት እና ከፈለግሽ ማስረጃዎችን ነበሩኝ እኔ እንደዚህ ቢሎች የተከፈሉበት ከሐኪሞች ጋር ያወራሁበት ዲሲሽን ያደረጉ ሁሉንም ነገር ማለት ነው። እና እንደዚህ ከፈለግሽ ምናምን አልኳት። እሷ ደግሞ አያስፈልገኝም፣ ችግር የለውም በቃ ይሄን ሁሉ የዛኔ ያለችኝ እሷ በጣም ያንግ ውመን በጣም ብሬቭ ነሽ፣ ይሄን ሁሉ ማድረግሽ ጎበዝ፣ ጠንካራ ነሽ፣ በጣም አደንቅሻለሁ ምናምን አለችኝ የዛኔ። እና ከዛ ኦኬ አመሰግናለሁ አልኳት። እኔ እንደውም ሪኮመንድ ማድረግ እነሱ ናቸው ወሳኝ። ሪኮመንድ ማድረገው ለአንቺ ነው፣ ኃላፊነቱ ለአንቺ እንትን እንዲልሽ ነው
አለችኝ። ከዛ ኦኬ ብዬ እኔ ያንን ፖዘቲቭ ነገር ስለነገረችኝ ምንም አልጠበኩም። ከዛ ዲሲሽን መጣለኝ ከኬሽፕ ማለት ነው ወይ ወረቀት ሲመጣ ዲሲሽኑ ምንድነው ለእነሱ እንደተሰጠ ነው የእሱ ኃላፊነቱ ያ ከዛ ኃላፊነቱ ምንድነው ሜዲካል ዲሲሽን ከኔ ጋር ሆና ሶሻል ወርከሯ እንድትወስን ፋይናንሻል ደግሞ ራሳቸው ሁሉንም ነገሮችን ራሳቸው በቃ እኔ ዝም ብሎ የለም እንዳሻንጉሊት እንትን ብቻ እንደዛ ነው በቃ ዲሲሽኖችን ሙሉ በሙሉ እነሱ እንዲወስዱ ምክንያቱን የዛኔ እንደውም አልጠቀሱም ግን በቃ ይሄ እንትን ተብሏል አለችኝ። ግን ያ የሚሆነው የሚጸድቀው እኔ ሚስት ስለሆንኩኝ አግሪ ሳረግ ብቻ ነው። ግን አሁን ለምሳሌ አፒል ማድረግ ከፈለኩኝ አልስማማም ካልኩኝ ማንም እንትን አይለኝም እና ኦኬ። ከዛ እኔ ደግሞ እንደማልስማማው ደብዳቤ አስገባውኝ ጽፌ ምክንያቱም እስከዛሬ ድረስ ለብዙ ለ6 ወር ሳደርገውም ነበር ታዲያንሽ አንቺ ለፍተሽ ማስታመምሽ እሱ ከኋላ መጥቶ ኃላፊነት ሊወስድ ከዛ እኔ ሚስቱም ነኝ ባለቤቴም ያምነኛል። ሁሉንም ነገር ያለውን ነገር አስረዷቸው እንደዚህ ቤተሰቦቹም እናትና አባቱም ከጎኔ ናቸው። እነሱ ምስክር ሊሆኑ ይችላሉ። ኃላፊነቱን ለሌላ ሰው አልስማማም ብዬ ነገርኳቸው። አስገባውኝ ወረቀትና ከዛም በኋላ ኦኬ ካልተስማማሽ ሚቲንግ እንዲኖረን እንፈልጋለን ብለው ከዋናው ኃላፊ ጋር ማለት ነው ሚቲንግ እንዲኖረን ያ ሚትን እንድናረግ ማለት ነው በዲስከሽን በዙሪያው ስብሰባ። ከዛ አንድ ላይ ቀጠሩኝ። ሄድኩኝ ስራ እንትን ብዬ አስፈቅጄ ሄድኩኝ። የዛኔ ጥያቄዎችን ጠየቀኝ። ምን ያህል ጊዜ ነኝ እዚህ ሀገር መኖር እንትን ያልኩት፣ ምን እየሰራው ነው፣ ሁሉንም ነገር ያሉትን ነገሮች ፐርሰናል ነገሮች ማለት ነው። ስለ ባለቤቴን ፕሮግረስ ጠየቀኝ። ባለቤቴ ፕሮግረስ እያሳየ እንደሆነ ምናምን ነገርኳቸው እና ይሄን ነገር ደግሞ እንደማያስፈልገው ምክንያቱም ይሄ ነገር እንደዚህ የሚወስዱት ሰዎች ሶሻል ምናምን እንትን የሚወስደው ሰዎች ፕሮግረስ ሳያሳዩ ሲቀሩና በቃ ፎሬቨር እስከ መጨረሻው ጊዜ ዲሴብልድ ሆነው የሚቀሩ ሰዎች ለእንደዛ አይነት ሰዎች ነው። እሱንም ደግሞ ሚስት ባለቤት ከሌላቸው ምናምን አይ ነው እና እኔ አለውኝ እና በሚስትነቴ እስከ ዛሬም ድረስ እያደረኩም ያለው አሁን ለምሳሌ አንዳንድ ቦታዎች ስፈርም የእሱን ጉዳይ በሆን ሚስት ከታች የሆነ አንፈርምና ሚስቱ ነኝ በሱ በግማሽ በኩል ብዬ ነው እንትን ብለው እና እንደዛ ሲሆን ተቀባይነት አለ እና እኔ ሲጀመር ሙሉ በሙሉ የእሱን ውክልናም አልፈልግም። በሚስትነቴ ብቻ እንዳደርግ ፍቀዱልኝ ነው ያልኳቸው። ያለኝን መብት አትወሰዱብኝ። ምክንያቱም ባላይ በህይወት እያለ ማለት በህይወት ስልሽ ሶሪ ከመታመሙ በፊት የባንክ ነገር ምናምን ሰጥቶኛል። መጀመሪያ ሁሉም ነገር እንደዚህ አይነት ነገር እርስ በርስ ተሰጣጥናል እና ያ ነገር ምንም ችግር የለብኝም አስረዷቸው። የሰጠኝንም አሳየዋቸው ከዛ በፊት መሆኑን ማለት ነው። ከዛ ኦኬ ሁሉንም ነገር አሁን ከሆስፒታሉ ጋር ባለው የሆስፒታሉን ደግሞ እናይና እናናገርና በትክክል እያናገርሽ መሆኑን በትክክል ውሳኔ እየወሰንሽ መሆኑን ቼክ አድርገን ውሳኔውን እናሳውቅሻለን። ሁላችንም ተስማምተንበት ውሳኔውን እናሳውቅሻለን። ውሳኔውን ካልተስማማሽ አፒል ማድረግ ድጋሚ ትችያለሽ ብለው ነገሩኝ። ከዛ መጨረሻ ከስንት ጊዜ በኋላ ደብዳቤ ደረሰኝ። ውሳኔው ለእኔ እንደተጸደቀ ለእኔ እንደሆነ ማለት ነው። ከዛ የዛኔም ራሱ ደስ አለኝ። እንደዚህ የሚሰጠኝም አልመሰለኝም ነበር። ምክንያቱም ብቻዬን ነኝ፣ ራሴ ብቻ ነበር የምታገለው እና ከዛ በዛ እንትን አለ። ከዛ ወንድሙም ስርዓቱን ያዘ፣ በቃ አከበረኝ። ምክንያቱም ህጉ ሲያከብረኝ ሎው ሲያከብረኝ እሱም እንትን አለ እና ቦታውን አወቅና አልፎ ተቀመጠ። ደስ ሲል ብቻሽን ሆነሽ ራሱ በሰው ሀገር አንቺ ኢትዮጵያዊ ሆነሽ በሰው ሀገር ታግለሽ ራሱ መብትሽን ማስከበርሽ ባልሽ ፕሮቴክት ማድረግሽ ጀግና ነሽ። ወንድምየው ግን የምንፈልገው ነው ግን አጣሪ ማለት የሆነ ባልሽ ቢሞት የሚወርሰው ነገር ወይ ባልሽ የሆነ ላይፍ ኢንሹራንስ ጠይቂ እስኪ። ያለምንም ጥቅም እኮ እንደዚህ ከአንቺ ላይ የእሱን ኃላፊነት መውሰድ ያለምንም ጥቅም አይፈልጉም። እርግጠኛ የሆነ ነገር አለ። በጣም ግራ ገባኝ። ልፈልግ ሞከርኩ፣ ምንም ላገኝ አልቻልኩም እና በጊዜ ሂደት ገንዘብ እንዴት ገንዘብ ስትል ዲጄ ጃም እንዴት ነህ ገንዘብ ስትል
እሷ እኮ ጀርመን አይደለም ያለችው ንግስቷ። መጀመሪያ ምን አድርገሽ ዋርኒንግ እንዳሰጠሽኝ ዋትሳፕ ላይ ንገሪኝ። ዝም ብለሽ አትገቢም። ቆይ ንግስቷ እንዳታስገቧት ንገሪኝ። ዋትሳፕ ላይ ምን አድርገሽ ነው ዋርኒንግ ያሰጠሽኝ? ምን አሳይተሽ ነው? ልታዘግቢኝ ነው እንዲ አካውንቴን አንቺ ሀሳብሽ እና እንትን ምንድን ነው የሚያገኙት ጥቅም? አሁን ያንቺ ባል ኦልሬዲ ዶክተሮች ተስፋ የለውም ብለው ነበር፣ ግን ተስፋ በፈጣሪ እንጂ በዶክተር አይደለም። ፈጣሪ እያዳነው ነው። ኢንሻላህ ድኖ በእግሩ ይሄዳል። ያም ደግሞ ሲጀመር ፕራይቬት ነሽ፣ መግባታችን ዋርኒንግ ላይ ነሽ። ማንበብ ካልቻልሽ ቲክቶክ የላከልሽን ስክሪንሾት አድርገሽ ላኪልኝ፣ አንብቤ ዋትሳፕ ላይ ምን እንደሚል ልንገርሽ። ዋርኒንግ ነሽ፣ ገስት መግባታችን እና ሐኪሞች የሚሉትን ነገር በጭራሽ አለመቀበል ነው። ምክንያቱም ፈጣሪ ብቻ ነው እንትን የሚለው የፈጣሪን መከተል ነው። ኖ አንቺ ይኸውልሽ አዲስ ስለሆንሽ ምናልባት አታውቂም ይሆናል ወይ ሀበሻ ምናምን እዛ ሀገር የምታውቂ ብዙ ዓመት የኖረ ሀበሻ የምታውቂ ከሆነ ስዊዘርላንድ እስኪ ጠይቂ። እርግጠኛ ነኝ ከባልሽ ከሞተ የሆነ የሚያገኙት ነገር ስለሚኖር ነው ወንድሙ እንደዛ ከአንቺ ላይ ኃላፊነቱን ለመውሰድ። ከዛ ወንድሙ ያለኝ መጨረሻ ላይ ደግሞ በጣም የዛኔ ተናድጄ ስሜታዊ ሆኜ ነበር እና አንድ ቀን ዲሲሽኑ መጣና ዲሲሽኑ ሲመጣ ለእኔም ለእሱም ተብሎ ነው ወረቀቱ የተላከው እና እሱም ያውቀዋል። ከዛ እኔ የጠየኩት በባሌ ፊት ነው እንደውም የጠየኩት እና ዛኔ ዲሲሽን እንደዚህ መጥቶ ነበር ሪፖርት አድርገህ ደረሰክ እንዴ አልኩት። ያ ሚስ አንደርስታንድ አድርገሽኛል ምናምን ብሎ ሊያወራ ፈለገ። ከዛ በኋላ በጣም አስመሳይ ከዛ በጣም ተናደደብኝ። ያ በጣም ትክክለኛ ማንነቱን የዛን ያወጣ እና ባህሌን በጣም ተናደደብኝ። ከዛ ጠየቁት እና ከዛ በኋላ በጣም ተናደደ። የመጨረሻ ስሜታዊ ሆነና ከዛ ምክንያቱም አላምንሽም አለኝ። በጀርመንኛ ነው ያለኝ እና የዛኔ ቃሉ አልገባኝም ነበር እና እንደዛ ሲለኝ ምንድን ነው ያልከው? በእንግሊዝኛ ንገረኝ ይሄን ያልከው ነው አልኩት። ከዛ በኋላ አላውቀውም በእንግሊዝኛ አለኝ። ከዛ ድጋሚ ሲል ገባኝና ኦኬ እንደዛ ነው ያልከኝ፣ እኔም አላምንክም አልኩት እና ነገርኩት መልሼ ማለት ነው። እኔም አላምንክም ግን አንተ ብታምነኝ አላምንሽ ማለት ወንድሜ ትገይዋለሽ ነው። አላምንሽም ማለት አንቺ እኔ እንጃ ምን ለማለት እንደፈለግ አብረሽ ሆንሽ ባትወጂው ከባል ወንድሙን ባልሽን ባትወጂ ስንት ወር ሙሉ ሆስፒታል ውስጥ እንድታስታምሚ ወጣት ነሽ፣ ቆንጆ ነሽ፣ ብዙ ፈላጊ ያለሽ እውነተኛ አፍቃሪ ታማኝ ባትሆኝ እኮ ጥለሹ ትሄጂ ነበረ። በከፋሽ ሰዓት በገባሽ ሰዓት እኮ ግራ በገባኝ ምንም ማለት ባለ የዛኔ ታሞ አንድ የሆኑ ታሞ መድኃኒት እየተሰጠው ነው። ግን የዛኔ በጣም እየተሰቃየው የነበርኩት ነኝ። ባድ ሰዓት ነበር፣ የመጨረሻ ጨለማ፣ ምንም ብርሃን የሌለበት ጊዜ ነበር። ምንም ተስፋ የሌለበት ጊዜ ነበር። ሁሉም ነገር ጭልምልም፣ ቤቱም በጣም ያስጠላል። ጸጥ ብሎ በጣም ሁሉም ነገር በቃ ምግብ መብላት አልቻልኩም። ከዛ በጣም ራሴን እያስገደድኩ ለመኖር ብዬ እበላል ነበር እና በጣም ምንም ፍላጎት የለኝም፣ እንቅልፍ የለኝም። በጣም ከባድ ነበር እና ከዛ እንደዛ በሱ ፊት እንደዛ ጠየቅኩትና እሱ በጣም ተናደደ። ከዛ በኋላ የመጨረሻ ራሱ መቆጣጠር አቅቶት በሩ እንትን ብሎ ዘግቶት ሄደ፣ ወጣ። ከዛ እኔ ደግሞ ባሌን ጠየቅኩት። ተናደህብኛል እንደ ያልኩት ወንድምህን ስላ ዲስሪስፔክት አረግሽኝ ብሎ ነው የሄደው። በጣም ማኒፕሌት የማድረግ እንትን አላቸው እና ከዛ ተናደህብኛል እንደ ሲል ኖ አለ። በጭራሽ አልተናደድኩብሽም ከጎንሽ ነኝ ብሎ እጄን ያዘው። እና ዋናው ባልሽ ከጎንሽ ይሁን እንጂ እሱ ወንድምየው ምን አባቱ ምንም ሳያመጣ በጣም ሲጀምር እንኳን ባልሽ ዳነልሽ፣ እንኳን እሱ ከጎንሽ ሆነ እንጂ ግን ሲድን ግን ባልሽ ሲገባው ግን በጣም ያዝንበታል። በወንድሙ ምን እያሉ መሰለሽ የሚከፈል ነገር አለ የሚገኝ ነገር አለ እያሉ ነው አውሮፓ የሚኖሩ ሰዎች። አንዳንድ ሰዎች ሲሞት ምናምን የሆነ ብቻ እንደዛ ነገር አለ፣ የሚያገኘው ጥቅም አለ። ለዛ ነው ዶክተሮች ተስፋ የለውም ሲባል ቶሎ ከአንቺ ኃላፊነቱን አስፈርሞ ወስዶ ወንድሙ ከሞተ የሚከፈለውን ነገር ሁሉ ላይ ሲሞት ይሰጣል። ይበላ
ይበላ። ታዲያ አንቺ ነሽ ትክክለኛ የባልሽ ወዳጅ፣ እሱ ሳይሆን። እሱ ጥቅመኛ ነው። ወንድም ሆኖ እንኳን አይሽ አንቺ ባዳ ስለሆንሽ ሚስት ባዳ ናት አላምንሽም። ላይክ ለወንድሜ ከአንቺ በላይ ይቆረቆራለሁ። ሞር ጊዜውን ሲሰጥ የነበረው ማን ነው? ጊዜውን ሲሰጥ የነበረ ደግሞ አይመጣም። ሁሌ ኤክስኪውዝ ለመጠየቅ ማለት ነው። ሁሌ አሁን አንዴ ወገቤን አሞኛል፣ እንደዚህ ሆኛለሁ፣ ጉንፋን ይዞኛል እንዳላስተላልፍበት ነው። ሁሌ ኤክስኪውዝ አሉ ላለመምጣት ማለት ነው። አይመጣም። ትክክለኛ እውነተኛ ወዳጅ እኮ ማሬ ሁልጊዜ ከጎንሽ የሚገኝ ሰው ነው። አንቺ ነሽ ሙሉ ህይወትሽን ሰጥተሽ ሙሉ ጊዜ ሰጥተሽ ሆስፒታል ቁጭ ብለሽ ያስታመምሽው አንቺ እያለሽ እሱ አንዴ ጉንፋን ይዞኛል እንዳላጋባበት፣ አንዴ ወገቤን አመመኝ፣ አንዴ ገለመሌ እያለ መጥቶ ሳይጠይቀው ልክ ለጥቅም ጊዜ ሲሆን ወንድምነቱ ትዝ አለው ለጥቅም ጊዜ። እና ሲጀመር አሁን ለምሳሌ በፊት እኔ ስለሱ ማንነት ምናምን አውቃለሁ። ባሌ ይነግረኛል ስለሱ ምናምን ያለው አንድ ወንድም ነው። ግን በጣም የሚያስጠላ ባህሪም ቢኖረው ግን ወንድሙ ስለሆነ በጣም ይወደዋል ባሌ ማለት ነው። አንድ ወንድሙ ስለሆነ ግን ያለውን ጸባይ ምናምን ይነግረኝ ነበር እና አውቀዋለሁ ምን አይነት አጭበርባሪ፣ ውሸታም፣ ሌባ እንደሆነ ማለት ነው። እንኳን ቀድሞ ነገረሽ። እሱ ቀድሞ መንገሩ በጣም ጠቀመኝ። ምክንያቱም እኔ እዛ ሀገር እያለው እነሱ ሀገር እያለው እሱ መጣ ሰማና፣ እሱ እዚህ ነበር እና ሰማ፣ ተደወለለት እና ከዛ በሶስተኛው ቀን ነው ምናምን መጣ። ከዛ መጣ በጣም ያለንበት ሀገር ማለት ከከተማ ወጣ ብሎ ነው፣ ብቻ እነሱ ካሉበት ወጣ ብሎ ነው። ሆቴል ውስጥ ነበር ያረፍነው ማለት ነው። ለ20 ምናምን ቀን ሆቴል ውስጥ ነበረን እና የዛኔ በጣም ይደብረዋል። በቃ ላይፋችን ከሆቴል ሆስፒታል፣ ከሆስፒታል ሆቴል እንደዚህ ነው በቃ ላይፋችን ማለት ነው። በጣም ይደብር ነበር ቦታው። እንትኑ ምን የምታደርጊው ነገር የለም፣ ብርድ ነው አካባቢው ምናምን። እና እሱ በሶስተኛው ቀን መመለስ ፈለገ ወደዚህ ስዊስ መመለስ ፈለገ። መስራት አለብኝ፣ አለቃዬ እየጨቀጨቀኝ ነው። ስራ ማይወድ ሰውዬ ነው ማለት ነው። ሁሌ ቤት ነው የሚቀመጠው እና አለቃዬ ያስፈልገዋለው መሄድ አለብኝ ምናምን አለ። ከዛ ኦኬ በቃ ሂድ አልኩ። በሶስተኛው ቀን ልሂድ ብሎ ተነሳ። ከዛ ኦኬ ሂድ ምናምን አሉት እና ቁልፉን ስጭኝ አለኝ፣ የቤታችንን ቁልፍ ስጭኝ አለኝ። ከዛ አልሰጥም አልኩት። የዛኔ ቁልፍ አልሰጥም እኔ እኮ ልረዳሽ ነው፣ ቤቱን እንትን ልል ነው፣ ላስተካክል ነው ምናምን አለ። ነው እኔ ቁልፍ መስጠት አልፈልግም አልኩት። ከዛ የዛኔ ሁሉም ተነሱብኝ። እኔ ብቻዬን ነበርኩኝ እነሱ ሀገር። እናቱም አባቱም የዛኔ ቁልፍ አልሰጥም በማለቴ ተናደዱብኝ። ሁሉም ሰው ተናደደብኝ። ግን አባቱ ምንም አልተናደደብኝ። አባቱ መብትሽ ነው ነው ያለኝ። ግን እናቱ ተናደደችብኝ። ካዝኖቹ ምናምን ለምንድን ነው ምክንያትሽ ምንድን ነው? እንዴት ለባልሽ ወንድም ቁልፍ አልሰጥም ትያለሽ? ብላ ሁሉም የዛኔ እንትን አሉብኝ። በቃ ብቻዬን ሆንኩኝ እኔ የዛኔ። ከዛ በቃ የመጣው ይምጣው አልሰጥም አልኩት። ከዛ በጣም ግርግር ፈጥሮ ሄደ። ቁልፉን ሳይወስድ ማለት ነው፣ የቤቱን ቁልፍ። ከዛ እዛ ሆኖ ለመውሰድ በጣም እንትን ነበር። ፕሌን ማለት የተጠቀመ ሰው ያውቀዋል። ከኢንሹራንስ ጋር በፕሌን ወደዛ ከአገር ወደ ሌላ ሀገር ለመሄድ በጣም ብዙ ጣጣ አለው፣ ፕሮሰስ አለው እንትን ለማለት እና ዛሬ ይመጣል ነገ ይመጣል ሲባል ፕሌኑ አልመጣም እና ምክንያቱ ምንድን ነው ሲባል እሱ ለእናቱና ለአባቱ ምንድን ነው ያለው፣ እሷ ቁልፍ አልሰጥም ብላ ፎርም ደግሞ የሆነ የሚሞላ ፎርም ነበር እንትን ውስጥ ቦክስ ውስጥ ሌተር ቦክስ ውስጥ ፎርሙ አለ። እኔ ግን መውሰድ ስለማልችል ፕሌኑ መምጣት አይችልም አለ ብሎ ዋሸ። ይሄ ነው ብላ ማለት ነው። ግን ምንም አይነት ፎርም የለም። ከዛ እኔ በጣም ተናደድኩኝና ቀጥታ ኢንሹራንሱ ጋር ደወልኩኝ። ምንም አይነት ፎርም አላክንም አሉኝ። ከዛ ለቤተሰቦቹ ስነግር እነሱ ደግሞ ሊረዱኝም አልቻሉም። የቋንቋ ችግር አለ ምናምን። ከዛ ያንንም ዋሽና ብቻ ያው ልጃቸው ስለሆነ እነሱ እንትን ይቀበሉታል። ጀግና ነሽ። ይህንን ሁሉ ብቻሽን ተቋቁመሽ ማለፍሽ በእውነት በጣም ጀግና ነሽ። አመሰግናለሁ። አንዳንዴ አሁን ነገሮችን ወደኋላ ተመልሼ ሳስበው እኔ ነኝ ያደረግኩት ይህን ሁሉ እላለሁ። ከዛ በፊት ቢሆን እንዴት አደርገው ነበር እላለሁ። ያ ችግሮች ሲመጡ በጣም ጠንካራ አደረገኝ ነገሩ። ሁሉም ነገር ሲመጣ ምንም አማራጭ ሳጣ ጥንካሬን፣ ጭካኔን እምቢ ኖ ማለትን በፊት በጣም ነበር የሚያስፈራኝ እና ይሄ እምቢ ማለት በጣም ይሄ እኛ ባህላችን የሚሉን ታዋለን። ያ